ተማሪ ወይም ደግሞ ዲቨሎፐር ከሆን ፕሮጀክትን የምትጀምረው እስካሁን ድረስ በተሳሳተ መንገድ ሊሆን ይችላል። ይህ ደግሞ ያንተ ስህተት አይደለም። አብዛኞቻችን የፕሮጀክት ሐሳብ እንደመጣልን ቀጥታ የምናደርገው ምንድነው? መጀመሪያ ቴስት ኮድ እናበራለን። ከዛ በኋላ እንደተማርነው ወይም ደግሞ እንደምንጠቀመው ፍሬምወርክ ወይም ደግሞ ፕሮግራሚንግ ላንጉዌጅ እሱን መሰረት ያደረገ ኮማንድ ራን ማድረግ እንጀምራለን። ይህ ግን ትክክል አይደለም። ነገር ግን አንድ ሚስጥር ልንገራችሁ። እውነተኛ የፕሮፌሽናል ፕሮጀክቶች በፍጹም በኮድ አይጀመሩም ወይም ደግሞ ኮማንድ ራን በማድረግ አይጀመሩም። በዚህ ቪዲዮ ውስጥ እንደ እውነተኛ መሐንዲስ ወይም ደግሞ ኢንጂነር አንድን ፕሮጀክት እንዴት እንደምንጀምር ፍሎ ምን ይመስላል የሚለውን ነገር አንድ ባንድ እናያለን። ለማታውቁ ሰዎች ተመስገን እባላለሁ። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ ዌብ አፕሊኬሽን ዲቨሎፐር። ዩቲዩብ ላይ ቁም ነገር ለማግኘት የሚመጡ ልጆች ካላችሁ ናይል ኮርን ዩቲዩብ ቻናልን ሰብስክራይብ ያደርጋችሁ ፋሚሊ ሆኑ። ወደ ዛሬው ቪዲዮአችን ሌትስ ጎ። መግቢያ ላይ እንደተናገርኩትኝ አንድ ጀማሪ የሆነ ዲቨሎፐር ልክ የፕሮጀክት ሐሳብ ማይንዱ ላይ እንደመጣለት ምንድነው የሚያደርገው? ቬስ ኮድን ያበራል፣ መክፈት ያለበትን ፎልደር ይከፍታል፣ እዛ ጋር ተርሚናል ይከፍታል። ተርሚናልን ከከፈተ በኋላ እንደሚማር ወይም ደግሞ እንደሚሰራው እንደመረጠው ቴክ ስታክ ሪያክትን ከሆነ የሪያክት ኮማንድ፣ ኔክስት ከሆነ የኔክስት ኮማንድ፣ ኔስት ከሆነ የኔስትን ኮማንድ ራን ማድረግ ያለበትን ኮማንድ ራን ማድረጉን ይቀጥላል። ኮድ ይጀምራል። ከዛ በኋላ ኮዱን ፔስት ማድረግ ካለበት ቦታ ሁሉ እያመጣ ኮፒ እያደረገ ፔስት እያደረገ አንድን ሲስተም ቢውል ለማድረግ ይሞክራል። ይህ ግን ትክክል አይደለም። ምክንያቱም አንድ ሶፍትዌር ሊሰራ የሚችለው ወይም ደግሞ ሊጀመር የሚችለው ከኮድ አይደለም። አንድ ፕሮፌሽናል ዲቨሎፐር ከኮድ በፍጹም ፕሮጀክትን መስራት አይጀምርም። ስለዚህ ያ ካልሆነ አንድ ፕሮፌሽናል ሶፍትዌር ዲቨሎፐር ወይም ደግሞ አንድ ፕሮፌሽናል ሶፍትዌር ኢንጂነር አንድን ሶፍትዌር ቢውል ለማድረግ የሚከተለው ስቴፕ ምንድን ነው የሚለውን ነገር እስከ ኢምፕሊሜንቴሽን ድረስ ሙሉውን ፍሎውን ሳይሆን ማሳያችሁ እስከ ኢምፕሊሜንቴሽን ድረስ ያለውን ነገር ላሳያችሁ ሞክራለሁ። ስለዚህ ቪዲዮውን እስከ መጨረሻው ለማየት ሞክሩ። ሌትስ ጎ። አንድ ጀማሪ ዲቨሎፐር ከኮዲንግ ከጀመረ አንድ ፕሮፌሽናል ዲቨሎፐር የሚጀምረው ከኮዲንግ አይደለም ካልነ እንዴት ይጀምራል? ከየት ይጀምራል? አንድ ፕሮፌሽናል ሶፍትዌር ዲቨሎፐር የሚጀምረው ኮዱን ከሪኳየርመንት ኢንጂነሪንግ ነው። ይህን ነገር ደጋግማችሁ ሰምታችሁ ሊሆን ይችላል። ነገር ግን በተለየ ዳይሬክሽን ለማስረዳት ሞክራለሁ። ሪኳየርመንት ኢንጂነሪንግ መሆኑ አይደለም። ሪኳየርመንት ኢንጂነሪንግ ግን እንደ ሶፍትዌር ኢንጂነሪንግ ካሪኩለሙን በሚደግፈው መልኩ ተምረን ሊሆን ይችላል። ነገር ግን ስንቶቻችንን ክላስ ላይ የተማርነውን ትምህርት አፕላይ ያደረግነው? እሱ አይደለም ጥያቄው። ብዙዎቻችን ክላስ ላይ እንማራለን፣ ነገር ግን ያን ነገር አፕላይ አላደረግነውም ስራችን ላይ። ስለዚህ እንዴት እናድርገው ነው? ሪኳየርመንት ኢንጂነሪንግ ኦልሬዲ የተማርነው የፋንክሽናል ሪኳየርመንት እና ፋንክሽናል ሪኳየርመንት ላይ ኢሊስቴሽን ከዛ በኋላ እያልን እስከ ስፔሲፊኬሽኑ ወይም ደግሞ ስፔሲፊኬሽን ዶክመንት እስከምናዘጋጅበት ድረስ ያለች የተማርናትን ፍሎውስ እንዴት ነው አፕላይ የምናደርገው? ሪል ወርልድ ላይ ሲመጣ ትንሽዬ ይቀየራል። ይህን ነገር ለምን እሱ እንደዚህ ሊል ይችላል ካላችሁኝ፣ ሪሊ እኔም በክፍያ ካየኋቸው ካምፓኒዎች ጋር ያየሁት ነገር ነው። ሁለተኛም ደግሞ በራሴ ሶፍትዌሮችን ለመስራት ስጥር ያጋጠመኝ ችግር ነው። ይህን ነገር ባለመከተሌ አሁን ከዚህ በታች የምነግራችሁን ነገር ባለመከተሌ 2 ወር የለፋሁበት ፕሮጀክት ባዶ ወይም ደግሞ ከንቱ እንዲሆን አድርጎኛል። ማለት ተመልሼ በግድ እንድሰራ ተገድጃለሁ ማለት ነው። ስለዚህ ኤንፍሎ አንድ ባንድ ተጠቅመን የመጀመሪያው ሪኳየርመንት ኢንጂነሪንግ ነው ካልነ ሪኳየርመንት ኢንጂነሪንግ ውስጥ የሚመጣው ነገር ምንድነው? መጀመሪያ ሪኳየርመንት ኢሊስቴሽን ወይም ደግሞ ጋዘሪንግ ነው። ሪኳየርመንት ኢሊስቴሽን ወይም ደግሞ ጋዘሪንግ። ይህ ማለት አንድን ሪኳየርመንት ወይም ደግሞ የሲስተሙን ሪኳየርመንት ካልሰበሰብና አንድን ሲስተም ቢውልድ ማድረግ መጀመር የለብንም። እዚህ ጋር ነው ጥያቄ የሚፈጠረው። እኛ የተማርነ ሪኳየርመንት ኢሊስቴሽን የመጀመሪያውን ተብለን ነው። እንደ ሶፍትዌር ዲቨሎፕመንት ስንመጣ በሁለት ክፍል ከፍዬ ኢን ዘ ፊውቸር አሳያችኋለሁ። ነገር ግን አንድን ሲስተም ለመስራት ብቻ የምንከተለውን ስቴፕ ላሳያችሁ። ስለዚህ ሪኳየርመንት ጋዘሪንግ የመጀመሪያው ስቴፕ ነው ተብለን ተማረ። እንዴት ነው ሪኳየርመንት ጋዘሪንግ የምናደርገው ብለን ስንጠይቅ ወይም ደግሞ ትምህርቱ ላይ የተማርነው ነገር ሂዳችሁ ኩዌሽነር ታዘጋጃላችሁ፣ ሂዳችሁ ኢንተርቪው ታዘጋጃላችሁ፣ ሂዳችሁ ቦታው ላይ ማኑዋል ወርክፍሎን ትረዳላችሁ አይነት ነገር ነበረ። እያንዳንዱ ነገር ትክክል ናችሁ እነሱ ያሉት ነገር። ግን እናንተ አንድ ተማሪ አንድን ሲስተም ለመስራት ካሰበ፣ አንድ ዲቨሎፐር አንድን ሲስተም ብቻውን ለመስራት ካሰበ እንደ ሶፍትዌር ዲቨሎፐር ሳይሆን እንደ ሶፍትዌር ኢንጂነር ቲንክ ማሰብ ከፈለገ ማለት ነው ማድረግ ያለበት ሂዱና ማኑዋል ወርክ ፍሎውን ተረዱት። አንድ ሲስተም እኛ የምንሰራው ምንድነው? እኛ ፊዚካል ስራውን ወደ ዲጂታል መቀየር ነው። ያ ከሆነ ያ ፊዚካሊ ወይም ደግሞ ማኑዋሊ የሚሰራ ስራ እንዴት ነው ወርክ ፍሎ? ለምሳሌ አንድ ሆቴል ማኔጅመንት ሲስተም መስራት ከፈለግነ ያን ሆቴል ማኑዋሊ የሚሰራውን ነገር ነው እያንዳንዱን ነገር ወደ ምን የምንቀይረው? ወደ ሲስተም የምንቀይረው። ስለዚህ ማኑዋሊ የሚሰራው እንዴት ነው? እያንዳንዱ ስቴፕ ዳታ ፍሎ ምን ይመስላል? ወርክ ፍሎ ምን ይመስላል? ማን ዲፓርትመንቶች አሉ? ዛቲስ
ፋይናንስ ዲፓርትመንት ይኖራል፣ ኢኮኖሚክስ ዲፓርትመንት ይኖራል፣ ሴሊንግ ዲፓርትመንት ይኖራል። ከዛ ካሸሪዎች እያንዳንዱ አሉ። በእኛ ሲስተም ውስጥ እነሱ አክተር ብለን የምናስገባቸው ናቸው። ስለዚህ ዳታ ፍሎ ምን ይመስላል? አንድ ምግብ ተሰርቶ እስኪወጣ ድረስ ትዕዛዙ ከማን ወደ ማን ይሄዳል? መጀመሪያ ከማን ይመጣል? ከካስተመሩ። ከዛ በኋላ ወደ ሆነ ነገር ይሄዳል፣ ወደ ሆነ ዲፓርትመንት። ከዛ ከሆነ እያንዳንዷን ወርክ ፍሎ እና ዳታ ፍሎ ማኑዋሊ መረዳት አለብን። ይህን ነገር ካልተረዳችሁ በተአምር ሲስተም ቢልዲንግ ብላችሁ ሲስተም ቢልድ ማድረግ እንዳትጀምሩ። ማኑዋል ወርክ ፍሎ በጣም 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 ፎከስ አድርጌ የምነግራቸው ማኑዋል ወርክ ፍሎ መረዳት የመጀመሪያው ስራ ነው። ማኑዋል ወርክ ፍሎ ስትረዱ ሂዱ፣ ከማኑዋሊ ከሚሰራበት ቦታ ላይ ሂዱና ማናጀሩን ጠይቁት። ማናጀሩ ምንድነው? ማን ዲፓርትመንቶች አሉ? ዲፓርትመንቶችን ጻፉ። አንድ ስራ የሚሰራው እንዴት ነው? በየዲፓርትመንቶች መካከል ዳታው እንዴት ፍሎ ያደርጋል? አክሰሳቸውስ ወይም ደግሞ ሮላቸው ፐርሚሽናቸው ምንድን ነው የሚለውን ነገር እያንዳንዱን ነገር ማኑዋል ወርክ ፍሎውን እንትን በሉት። ለምሳሌ አንድ ሰው ወይም ደግሞ ካስተመር ምግብ አዘዘ ይላችኋል። ምግብ ካዘዘ በኋላ ትዕዛዙ ወደ ማን ነው የሚሄደው? ወደ ሆነ ነገር ይሄዳል፣ ወይም ደግሞ ወደ ሆነ ዲፓርትመንት ይሄዳል። ከሆነ ዲፓርትመንት ደግሞ ወደ ካሸሪዎች ሊሄድ ይችላል። አይ ዶንት ኖ፣ እኔም አላውቀውም። ግን ማኑዋሊ ከሚሰሩ ሰዎች ይህን ነገር ትረዳላችሁ። ወርክ ፍሎውን ማለት ነው። ወርክ ፍሎውን ከተረዳችሁ በኋላ እያንዳንዷን ወርክ ፍሎ ጻፏት። ጥያቄው እዚህ ጋር ነው። እያንዳንዷን ወርክ ፍሎ እኛ የተማርነ ፋንክሽናል እና ነን ፋንክሽናል ሪኳየርመንት፣ ሌሎችንም ሪኳየርመንቶች ከካስተመሩ እንደምናገኝ ነው፣ ከክሊያንቱ እንደምናገኝ ነው ኤክስፔክት የምናደርገው። ክሊያንቱ በተአምር ፋንክሽናል ሪኳየርመንት ነው ነን ፋንክሽናል ሪኳየርመንት ነው ብሎ ሊሰጣችሁ አይሞክርምም፣ አይችልም፣ ልታገኙም አትችሉም። እናንተም ይህን ጥያቄ ፋንክሽናል ሪኳየርመንቱ ስጠኝ፣ ነን ፋንክሽናል ሪኳየርመንቱ ስጠኝ ብላችሁ ብትጠይቁት ጅልነት ነው፣ ጀማሪም እንደሆናችሁ ያሳውቅባችኋል። እናንተ ጋር የሚጠበቀው ነገር ምንድነው? ወርክ ፍሎ። እሱም ሊሰጣችሁ የሚችለው ወርክ ፍሎ ከዛ ውስጥ ነው እናንተ ፋንክሽናል ሪኳየርመንት የምታወጡ ማለት ነው። ከዛ ወርክ ፍሎን ከተረዳችሁ በኋላ ምንድነው ማድረግ የምትችሉት? እያንዳንዱ ወርክ ፍሎ እናንተ ጋር አለ። እያንዳንዱ ወርክ ፍሎ እናንተ ጋር ካለ ማድረግ የሚጠበቅባችሁ ቀጣይ ምንድነው? ከወርክ ፍሎ ውስጥ የትኞቹ ፕሮብሌሞች ናቸው ሲስተሙ ሶልቭ ሊያደርጋቸው የሚችሉ? ምክንያቱም አንዳንዴ ሶፍትዌር ሶልቭ ሊያደርጋቸው የማይችሉ ፕሮብሌሞች አሉ። እናንተ ፎከስ ማድረግ ያለባችሁ ሶፍትዌር ሶልቭ ያደርጋቸዋል ብላችሁ በምታስባችሁ ሪኳየርመንቶች ላይ ነው። ሶፍትዌሩ እኛ የምንሰራው ሲስተም ሶልቭ ሊያደርጋቸው የሚችሉ ፕሮብሌሞች ማን ናቸው? ምን ናቸው? እነዚያ ሊስት አድርጉ። ያወጣችኋቸው ፕሮብሌሞች አሉ አይደለ? ፕሮብሌም አይደንቲፊኬሽን ይቀጥላል ማለት ነው። ከወርክ ፍሎ ውስጥ ፕሮብሌም አይደንቲፊኬሽን ታወጣላችሁ። ስለዚህ ካወጣ ነው ወርክ ፍሎ ውስጥ የትኞቹ ፕሮብሌሞች ናቸው የኛ ሲስተም ሶልቭ ሊያደርጋቸው የሚችሉ ዲቴክት አድርጓቸው። እነሱ ሁሉንም ፕሮብሌሞች የኛ ሶፍትዌር ሶልቭ ሊያደርጋቸው አይችሉም። ስለዚህ የኛ ሶፍትዌር ሶልቭ ሊያደርጋቸው የሚችሉ ፕሮብሌሞች ማን ናቸው? እነዚያን ፕሮብሌሞች አውጡ። አሁን ፕሮብሌሙን አይደንቲፋይ አድርገናል። ከዚያ ፕሮብሌም ውስጥም ፕራዮሪታይዜሽን መስጠት አለብን። ፕራዮሪታይዜሽን ማለት ቅድሚያ ልንሰራ የምንችለው ለምሳሌ 1820 የምትል መጽሐፍ አይ ቲንክ 2018 ወይም ደግሞ 1820 የምትል መጽሐፍ እያነበብኩ ነበር የሆነ ሰዓት ላይ የብዙ ሰዎችን ገቢ የሚያስገኘው 20% የሚሆኑ ስራዎች ናቸው ይላልና እናንተ ፎከስ ማድረግ ያለባቸው 80% ገቢ የሚያስገኝላቸው 20% ስራው ላይ ነው። 20%ቱን ገቢ የሚያስገኝላችሁ 80% ስራ ላይ ሳይሆን 80%ቱን ገቢ የሚያስገኝላችሁ 20% ስራ ላይ ይላል። እዚህ ጋርም ፎከስ የምታደርጉት የትኛውን ፕሮብሌም ብፈታው ነው 80%ቱን ሶልቭ ሊያደርግልኝ 80%ቱን ፕሮብሌም ሶልቭ ሊያደርግልኝ የትኛውን ፕሮብሌም ሶልቭ አድርገው ነው። እነዚያን 20% ፕሮብሌሞች ሶልቭ ካደረጋቻቸው 80%ቱን ፕሮብሌም ሶልቭ የሚያደርጉ ዛትስ ኦኬ፣ እነዛ ላይ ብቻ ፎከስ አድርጉ። ስለዚህ ከፕሮብሌሙ ውስጥም በጣም ፕራዮሪቲ የሚሰጣቸው ፕሮብሌሞች ላይ ዲቴክት አድርጋችሁ አውጡ፣ ፎከስ እዛ ጋር አድርጉ ማለት ነው። አሁን ፕሮብሌም አይደንቲፊኬሽን ነው። ማኑዋል ወርክ ፍሎን ከተረዳችሁ በኋላ ፕሮብሌም አይደንቲፊኬሽን ይመጣል ማለት ነው። ከዛ በኋላ ነው አሁን እዛ ውስጥ ፕሮብሌም አይደንቲፊኬሽን ካመጣችሁ ሪኳየርመንቱ ግልጽ ይሆንላችኋል። እያንዳንዷን ፋንክሽናል ሪኳየርመንት ታወጣላችሁ። እያንዳንዷን ሪኳየርመንት ካወጣችሁ በኋላ ፋንክሽናል ሪኳየርመንት የናን ፋንክሽናል ሪኳየርመንቱ ስራ የናንተ ነው። ያ ማለት ብዙዎች የናን ፋንክሽናል ሪኳየርመንት ስራዎች በእኛ ደረጃ የሚታወቁ ናቸው። ፐርፎርማንስ፣ ሴኩሪቲ፣ ከዛ ሜንቴናቢሊቲ፣ ከዛ ስኬሌቢሊቲ እያንዳንዱ ከአርኪቴክቸር ጋር ሞዴል የሚያያዙ ነገሮች ናቸው። ሶፍትዌር አርኪቴክቸር ዲዛይነር ጋር የሚያያዙ ነገሮች ናቸው።
ፋንክሽናል ሪኳየርመንቱን ግን አሁን በመጣችሁበት መንገድ ስትመጡ መጀመሪያ የሲስተሙን ወይም ደግሞ ማኑዋል ወርክ ፍሎውን ትረዳላችሁ። ከዚያ ፕሮብሌሙን አይደንቲፋይ ታደርግላችሁ። ከፕሮብሌሙ ውስጥ ደግሞ ፕራዮሪቲ ትሰጣላችሁ። ፕራዮሪቲ ከሰጣችሁ በኋላ ምን ይሆንላችኋል? ሪኳየርመንቱ ግልጽ ይሆንላችኋል፣ ፋንክሽናል ሪኳየርመንቱ። አፍተር ዛት ግን ዲዛይን ይመጣል። እኛ ማንረዳው ነገር ዜጋ ነው። አፍተር ዛት ዲዛይን ይመጣል። ዲዛይን ሲመጣ እኛ የምናውቀው ሪኳየርመንት ኢንጂነሪንግ ከዛ በኋላ ዲዛይን ነው። ሪኳየርመንት ኢንጂነሪንግ ከዛ ዲዛይንን ከተረዳን ዲዛይን ላይ ግን እኛ እንደ አንድ ፌዝ ነው ኤክስፔክት የምናደርገው። ኖ አይደለም። እኔ በጣም የገረመኝ ነገር እዛ ጋር ስሰራ ዲዛይኑ ስሰራ ማለት ነው ዩአይ ዩኤክስ ዲዛይኑን እንኳን ብቻ ለመስራት ዩአይ ዩኤክስ ዲዛይን እንግዲህ እኛ ዋየር ፍሬሙን ካወጣንላችሁ በኋላ እነሱ ግራፊክስ ዲዛይነሮች ዲዛይን ያደርጉታል። ግን ግራፊክስ ዩአይ ዩኤክስ ዲዛይነር እንኳን ላይ የሚመጡ ሶስት ተራውን የሚመጡ ነገሮች አሉ። አንደኛ መጀመሪያው ዋየር ፍሬም ይባላል፣ ሁለተኛው ሞካፕ ይባላል፣ ሶስተኛው ፕሮቶታይፕ ይባላል። ይህ ዋየር ፍሬም ማለት ኦልሬዲ ቦክስ ብቻ ነው። ቦክስ ምንም ሴንተር ያለው ቦክስ ብቻ ነው። ከዚያ በኋላ ሞካፕ ማለት ደግሞ ምንድነው? ከለርድ ተደርጓል። ከለሩ እያንዳንዱ ከለር በሚገባው መልኩ ተቀብቷል። ነገር ግን ኢንተራክቲቭ አይደለም። ሶስተኛ ፕሮቶታይፕ ይመጣል። ፕሮቶታይፕ ግን ናቪጌት ማድረግ ይችላል። ኢንተራክቲቭ ነው። ከአንደኛው ፔጅ ወደ አንደኛው ፔጅ ናቪጌት ያደርጋል። ነገር ግን በኮድ የተጻፈ አይደለም። ኦልሬዲ ናቪጌት እንዲያደርግ የተደረገ ነው። ሶ እዚያ ድረስ ነው ዲዛይን የሚደረገው። ሌላም እንግዲህ ይሄ ዩአይ ዩኤክስ ዲዛይን ላይ ነው። ዩአይ ዩኤክስ ዲዛይነር ካላችሁ ኢትስ ኦኬ፣ እሱ ነው ዲዛይን የሚያደርገው። እናንተ ዋየር ፍሬሙ መስጠት ብቻ ነው የሚጠበቅባችሁ። ዋየር ፍሬሙ ኢቭን ኢፍ እናንተ ይህን አይነት ፔጅ አለ፣ ይህን አይነት ኮምፖነንት አለው፣ የሚጠቀመው ይህን አይነት ኮምፖነንት ነው ምናምን ብላችሁ መስጠት ብቻ የሚጠበቅባችሁ። ቀሪውን ኮምባይኔሽን በሙሉ ዩአይ ዩኤክስ ዲዛይነሩ የሚሰራው ስራ ነው። አፍተር ዛት ግን የሚመጣ ብዙ ዲዛይነሮች አሉ። ዳታቤዝ ዲዛይን አለ፣ ዋየር እንትን አርኪቴክቸራል ዲዛይን አለ። የትኛውን አርኪቴክቸር ልጠቀም? ማይክሮሰርቪስ አርኪቴክቸር ልጠቀም? ሞኖሊቲክ አርኪቴክቸር ልጠቀም? ክላይንት ሰርቨር አርኪቴክቸር ልጠቀም? የትኛውን አርኪቴክቸር ልጠቀም? ጥያቄው እሱ ነው። የትኛውን አርኪቴክቸር ልጠቀም? የትኛውን አርኪቴክቸር ልጠቀም? ሶ አርኪቴክቸር ትመርጣላችሁ። ዳታቤዝ ዲዛይኑ አለ፣ ኤፒአይ ዲዛይኑ አለ። ኤፒአይ ዲዛይን ሲባል ባክኤንድ አለ፣ ፍሮንቲንድ አለ። ሲስተም ላይ ቢልድ ስናደርግ ነው እንደምታውቁት ባክኤንድ እና ፍሮንቲንድ አለ። ከፍሮንቲንድ የተላከው ዴታ ለምሳሌ አንድ ሎጊን ስናደርግ የትኛውም ሲስተም ላይ ዩዘርኔም እና ፓስወርድ እናስገባለን። ከዛ ሳብሚት እንለዋለን። ዩዘርኔም እና ፓስወርድ አስገብተን ዩዘርኔም እና ፓስወርድ የሚሄድበት መንገድ ሎጊን ስናደርግ ዩዘርኔም እና ፓስወርድ የሚሄድበት መንገድና ሳይን አፕ ስናደርግ ደግሞ ፉልኔም ዩዘርኔም ፓስወርድ ከዛ ምናምን እያለ ብዙ ዳታዎች ሳይን አፕ ስናደርግ የምንሞላው ዳታ የሚሄድበት መንገድና ሎጊን ስናደርግ የምንሞላው ዳታ የሚሄድበት ወደ ባክኤንድ የሚሄድበት መንገድ ተመሳሳይ አይደለም። ያችን ኤፒአይ ዲዛይን እናደርጋታለን ነው። ያችን ኤፒአይ ዲዛይን ካደረግን በኋላ እያንዳንዱ ከ6 ወይም ደግሞ ከ7 ያላነሱ ዲዛይኖችን ዲዛይን ካደረግን በኋላ ነው ወደ ምን የምንገባው? ወደ ኢምፕሊሜንቴሽን የምንገባው። ስለዚህ እኛ እንደ ጀማሪ ዲቨሎፐር እያደረግን ያለነው ልክ እንደመጣለን ኮዱን መጻፍ እንጀምራለን። ነገር ግን ሶፍትዌር ሪኳየርመንት ኢንጂነሪንግ ስማር ሪኳየርመንት ኢንጂነሪንግ የሶፍትዌር ዲቨሎፕመንት ፌለሪቲ ወይም ደግሞ የሶፍትዌር ፌለሪቲ ዋነኛው ምክንያት ወደ 70% አይ ቲንክ ወደ 70% የሚሸፍነውን ፌለሪቲ ምክንያቱ ምንድነው? ሪኳየርመንት ላይ ነው። ምክንያቱም ጋርቤጅን ጋርቤጅ አውት የሚባል ነገር አለ የለ። መጥፎ ሪኳየርመንት ከሰበሰብነ መጥፎ ዲዛይን ነው የሚሆነው፣ መጥፎ ኢምፕሊሜንቴሽን ነው የሚሆነው፣ ወይም ደግሞ ኢንኮሬክት ኢምፕሊሜንቴሽን ነው የሚሆነው። ቴስት የምናደርገው ኢንኮሬክት የሆነውን ኮድ ነው ነው። ጥሩ ሪኳየርመንት ከሰበሰብነ ጥሩ ዲዛይን ማድረግ እንችላለን፣ ጥሩ ኮድ ማድረግ እንችላለን። ምክንያቱም ሪኳየርመንት የዲዛይን ግባት ነው፣ ዲዛይን ደግሞ የኢምፕሊሜንቴሽን ግባት ነው፣ ኢምፕሊሜንቴሽን ደግሞ የቴስቲንግ ግባት ነው። እነዚህ 7 ፌዞች የሶፍትዌር ሪኳየርመንት፣ እነዚህ ሪኳየርመንት ኢንጂነሪንግ፣ ከዛ በኋላ ዲዛይን፣ ከዛ በኋላ ኢምፕሊሜንቴሽን፣ ከዛ ቴስቲንግ፣ ከዛ ሜንቴናንስ እየተባለ ዲፕሎይመንት፣ ከዛ ሜንቴናንስ ተብለን የተማርናቸው እነሱ በውስጣቸው ብዙ የሆኑ እንትኖችን ይዘራል። ስለዚህ ፉሊ አንደርስታንድ ልታደርጉት የምትችሉት አንድ ሲስተም ስትሰሩ መጀመሪያ ከማኑዋል ወርክ ፍሎ ተረዱ። ከዛ እዛ ጋር ፕሮብሌሙን አይደንቲፋይ ካደረጋችሁ በኋላ ፔጆችን አወጣችሁ። ከዛ ኮምፖነንቱን በእያንዳንዱ ፔጆች ውስጥ ያሉ ኮምፖነንቶችን ዲዛይን ካደረጋችሁ በኋላ ዩአይ ዩኤክስን ዲዛይን አደረጋችሁ። ከዛ በኋላ ዳታቤዝ ዲዛይን አደረጋችሁ። ከዛ በኋላ ኤፒአይውን ዲዛይን አደረጋችሁ። ከዛ በኋላ አርኪቴክቸሩን ዲዛይን አደረጋችሁ። እያንዳንዱን ዲዛይን ካደረጋችሁ በኋላ ነው ኢምፕሊሜንቴሽን አሁን መጀመር እችላለሁ ብላችሁ መጀመር ያለባችሁ ማለት ነው። ስለዚህ ልክ በዚህ አይነት ወይ ማሰብ ከቻላችሁ እናንተ ሶፍትዌር ዲቨሎፐር ብቻ ሳትሆኑ ሶፍትዌር ኢንጂነር ትሆናላችሁ ማለት ነው። ሶፍትዌር ዲቨሎፐር ሳትሆኑ ሶፍትዌር ኢንጂነር ትሆናላችሁ ማለት ነው። በዚህ ቪዲዮ ጠቃሚ ነገር ካገኘበት
ቻናሉን ሰብስክራይብ ማድረግና ፋሚሊ መሆን እንዳትረሳ። እንዲሁም ደግሞ ቪዲዮውን ላይክ፣ ሼር እና ኮሜንት ማድረግ እንዳትረሳ። ቀጣይ ለምትጀምረው ወይም ደግሞ ለምትሰራው ፕሮጀክትህ የመጀመሪያ እርምጃ ምን እንዲሆን ወሰንክ? ኮሜንት ላይ አሳውቀኝ። ቪዲዮውን እስከ መጨረሻው ስላያችሁት አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ዊል ሲ